ሰጡት ዒብራ ሊመን ያዕተብር ነው ይላሉ። መልስ እኮ አለ ደግሞ የመልስ ምት እኮ አይጠፋም። ዒብራ ሊመን ያዕተብር ነው፣ እኔ ባለፍኩበት ሰው እንዳያልፍ ነው፣ ከኛ ትምህርት ሰው እንዲወስድ ነው። ነገሩ እንደሱ አይደለም ወንድም እህቶች። ባረከላሁ ፊኩም። ሰርጋችሁንም ፍቻችሁንም ኒካሃችሁንም መለያየታችሁንም ደስታችሁንም ሐዘናችሁንም ደስ የሚል ነገር ሲደረግም ሆነ ችግር ሲሆንም እየቀረጻችሁ በተለይ የሚበላ የሚለበስ ጨዋታችሁ፣ ሳቃችሁ ሁሉንም እዛው ቻሉት። አታውጡብን፣ ወደዚህ አታውጡ። ወላሂ ወደ ሚዲያ አታውጡ። ይኸው መጥፎ ከሆነ መሳቂያ። ያችን ቅድም ያመጣኋት ግጥም ለዚህ ነው። ልብ በሉ። ምንድን ከሪም ኢራቂ ይባላል። በነገራቸው ሙሉ ረዥሙ ብትፈልገው ታገኘዋለህ። አኺ አቡ ሐፍሳ ታገኘዋለህ። ከሪም ያው ሰውየው እንትን ነው። ከሪም ኢራቂ ነው። ላ ተሽኩ ሊናስ ጁርሃን አንተ ሳሒብሁ ካልክ ይመጣል አላሰና ሰውየው ያኔ ዓዲ ነው። ግን ግጥሙ በጣም እንትን ነው። አሰን ከስንት ዓመት በኋላ ነው መልሶ እንደገና ያደሰው እንጂ መጀመሪያ ሸክዋከ ሊናስ የብነ ናስ መንቀሰቱ ለአርልም ምንድን ነበር መጀመሪያ ያለው መሰለህ? መጀመሪያ ያስቀመጣት ግጥም አጠር ያለች ነበረች። ያ ሻኪ ላ ተሽኪ አሸክዋ ሊገይሪላህ መዘላህ ነበር የሚለው። هي كده الدنيا تبيع الوفي وتصادق الغشاش جسمك غطى وفراش روح دور لك دواء ما ندوى ببلاش ይላል መጀመሪያ ላይ ማለት ነው። እንደዛ ይመጣና ከዛ ከስንት ዓመት በኋላ ያንኑ ግጥም መለሰና ምን አለ? በይቱ من الشعر اذهلني بروعته ብሎ የሚቀጥለው ቅድም ያልኩት ማለት ነው። بيت من الشعر اذهلني بروعته توسط القلب مضاد خط القلم اضحى شعر يعني 20 በሌላ ጨመረለት። ከስንት ዓመት በኋላ ነው ያን ያመጣው። እንግዲህ ግን እዚህ ቦታ ላይ ወንድም እህቶቼ فإن شكوت لمن طاب الزمان له ነው እናንተ የምትፖስቱትን ሐዘናችሁን ችግራችሁን ስትፖስቱ ወይ የምትነግሩትን ሰው ምቾት ላይ ካለ አይናከ ተግሊ ወመን ተሽኩ له صنم አንተ አይንህ ያነባል፣ አንቺ አይንሽ ያነባል ለምንነግሪያትም ሆነ ለፖስትሽው። ግን ያ የምንነግሪ ሰው ጉዑዝ ነው፣ አይሰማም። ምክንያቱም አልቀመሰውማ፣ አልሞከረውም። فإن شكوت لمن شكواك تسعده ይችና ችግሯ ደግሞ أضفت جرحا لجرحك اسمه الندم ጸጸት ምን መሳቂያ ታደርግሻለች ወይ? ያቺማ እንደዚህ ብላ፣ ያቺማ እንደዛ አድርጋ፣ ያቺማ እንደዚህ ብላ መጫወቻ ታደርግሻለች። ሐታ በሌላ በሰላምሽ ጊዜ እንኳን ያንን በሐዘንሽ የነበርሽውን እየጠቀሰች እያወሳችብሽ ደስታሽን ታደፈርስብሻለች። ስለዚህ ምን እንደሚደረገው ደስታንም ችግርንም መሸፈን ነው። በተለይ በቤት ውስጥ ያለን ማለት ነው። ደስታንም ሐሲድ ይመጣበታል። ሐሰድ አለ፣ አይን አለ። ችግርም ደግሞ እንደዚህ መሳለቂያና መጫወቻ ያደርጋል። ስለዚህ ምን መደረግ አለበት ካላችሁ ወንድም እህቶች፣ አላህ ሱብሓነሁ ወተዓላ መልካም ነገርን ይወፍቀንና በእንደዚህ አይነት ጉዳዮች ላይ ያኔ አትፖስቱ ማለት አንዳንድ አስተማሪ ሐዲሶች አትልቀቁ ማለት ነው። ልቀቁ ሐዲሱን እናንተ ብትቁሉ፣ ግን እዛ ላይ ህይወታችሁን ጉዳይ ውስጥ በየጊዜው አትልቀቁ። ይሁን ከፋችሁ አለቀታ ወደ ሚዲያ አትሄዱ። እኔ እንደምለው እንዳውም ሴት ልጅ ሲከፋት ስልክ በእጇ ባነካ ነው የምለው። ምክንያቱም ከደወሉላትም ባሏ ጋር ከሆነ ግጭቷ ዘር ማንዘሩን ዘርዛ ትናገራለች። ችግሯ እንዳለ ትናገረዋለች። ስልክን ብትርቅና ወይ ወደ ሶላት ወይ ውዱዋን አርጋ መስገድ ወይ ዛሬ አለ ነገ ሊሄድ ሰጡት ዒብራ ሊመን ያዕተብር ነው ይላሉ። መልስ እኮ አለ ደግሞ የመልስ ምት እኮ አይጠፋም። ዒብራ ሊመን ያዕተብር ነው፣ እኔ ባለፍኩበት ሰው እንዳያልፍ ነው፣ ከኛ ትምህርት ሰው እንዲወስድ ነው። አደባባይ ላይ የሚያቅህን የማያቅህን የሚያቁሽን የማያቁሽን ቤት ውስጥ አባት ጋር የተጋጨውን አባት ጋር የተጋጨሽውን ቤት ውስጥ ያለን ችግርን ከተለጠፈ ከተፖሰተ በኋላ እኔ እኮ የቤቴን ጉዳይ አልናገርም፣ የቤቴን ችግር አላወጣም፣ ወይም የአባቴን የቤተሰቦችን መካከል ችግር እኮ እንትን አይደለም። ለምሳሌ አባቷ ጋር እንትን ካለች የሆነ ያን የሚነካ ከባሏ ጋር እንትን ከሆነ ባሏ እንትን የሚል ወንድሟ ጋር ከሆነ በወንድም በኩል እንደዚህ የሚል ሚስቱ ጋር ከሆነ ችግሩ ሚስት ብሎ ማለት እንደዚህ ብሎ ይሆናል። ሚስቱ ክፉነትን የሚገልጽ
ይፖስታል ወይም እንደዛ ነገር ማለት ነው። ይህን ነገር ልጠቁማችሁ የፈለኩት እንደ አንድ ወንድም ችግራችሁን ወይ በአንድ ፊቱ እንደ ማንኛቸውም ሰዎች ወታችሁ ያለበትን ተበድያለሁ፣ እንደዚህ ሆኛለሁ፣ እንደዛ ተበድያለሁ ብሎ እንደ ማንኛውም ሰው ባልተፈቀደ መልኩ ቢሆንም ሆነ ነገር ግን ይሄ ከዛም የሚያዳርስ መንገድ ነው። የሚዲያ ሴቶችና የሚዲያ ጋጥ ወጥን ሴቶችም ባህሪ አትላበሱ። ወንዶችም ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወደ ሚስቱ ቀርቦ ከዛም በኋላ ሚስቱና ባል መካከል ላይ ተከሰተን የሚያወራ ሰው ያለውን ዛቻ ማስታወስ በቂ ነው። የተከለከለ ነው በሸሪያችን። ከሚስቱ ጋር ያደረገው ወደ ውጭ ያወራል ወይም እንደዚህ የተከሰተውን ነገር ውጭ ላይ ወጥቶ የሚስቱን ክፋት፣ የሚስቱን ችግር፣ የሚስቱን ሁኔታ ያወራል። ማታ ወይም ከእሷ ጋር ሲያልፍ ደግሞ ሌላ ሰው ነው። ውጭ ላይ ደግሞ እሷን በሰይጣንና በክፉ ይገልጻል። እንዳጠቃላይ ልል የፈለግኩት የምትፖስቱትን ነገራቶችን ፕሮፋይሎቻችሁን የምታስቀምጡትን በየደቂቃው የምትገለባቡትን ነገር የቤታችሁን ሸኳ እያቀረባችሁ መሆኑን ከሆነ እናንተ ለብቻዬ ነው እኔ እኮ ማንም የማዋየው የለኝም አትበሉ። ለምን ከተባለ ምክንያቱም በሚዲያ ላይ የሚያውቃችሁም የማያውቃችሁም ለሁሉ እያካፈላችሁ ነውና። ይህንን ልል የፈለግኩት ለበርካታ በተለይ ለእህቶች ነው። በተለይ ለሴቶች ትዳራችሁ ላይ ችግር ሲኖር የትዳራችሁን ችግር በፖስት የምታወጡ ፖስት ነው ቀስራችሁ። በነገራችን መሃል መፖሰታችሁ ያንን ሰው የሚጎዳው ነገር የለም፣ የሚቀንስበት የለም። እንኳን ፖስት አይደለምና እንዲህ ተደርጌ እንዲህ ተበድዬ እንደዚህ ሆኜ ብላችሁ ብትናገሩ ራሱ የምትጎዱት ነገር ላይኖር ይችላል ያንን ባላችሁ። ነገር ግን ምንድነው የምትሆኑት እናንተ ያኒ የዘቀጣችሁ ሴቶች ወይም ደግሞ ክብራችሁ የወረደ በሸሪያ እይታ ላይ እናንተ የራሳችሁን ደረጃ ዝቅ የሚያደርግን ድርጊት እያደረጋችሁ ነው። ማን ልክ ኢብራሂም አለይሂ ሰላም ምንድነው ያለው? ዱንያ ኑሮ አማራሪ እንደሆነና አኗኗራ ችግር እንዳለ ስለተናገረች ብቻ ትፈታ የሚልን መመሪያ የሰጠበት ሁኔታ ለልጁ ማለት ነው። እንዳጠቃላይ ይህንን ነገር በደንብ አድርጋችሁ አስተውሉ። ብዙ ጊዜ ከአሁን በፊት ተናግሬያለሁ። ይህን ነገር በነገር እንደዚሁ ቃል በቃል ተናግሬያለሁ። ሴቶችማ ባሎቻቸው ጋር መጋጨታን ማወቅ የፈለገ ፕሮፋይሏን መጠካተው እንደውም የምትለቀውን ፖስታቸውን ካየህ ታውቃለህ። ኻላስ ዛሬ ባሏ ጋር ፍቅር ምናምን ደስታ አለ ትፖስተዋለች። እንግዲህ ባል እንደዚህ ተጋጨች አይደል አለቀልህ። የአደም ዘር አይቀርም። በአጠቃላይ ታጠብካት በፖስት ማለት ነው። ትታጠባለህ። ይሄ የጥብቅ ሴቶች የሙአደብ ሴቶች ባህሪ አይደለም፣ ትክክልም አይደለም። እነዚህ አይነት ጉዳዮችን መራቅ። ፎቶቻችሁን ኒቃብ ለብሳችሁም ይሁን አይናችሁን ክልው እያደረጋችሁ የምትወጡም ከሆነ ትክክል አይደለም። ፕሮፋይላችሁን የሆነ ዳዕዋ መልእክት ያለን ነገር አስቀምጡ። አጠር ያሉ አናቅስቶች ተፍሲርን ማስቀመጥ ይቻላል። አጠር ያለ ሐዲትን በየሳምንቱ እየቀያየራችሁ ሐታ በትዳር ጉዳይ ላይ ቢሆን ችግር የለም። ግን የቤታችሁን ችግር በፖስት መልኩ የምትለቁ ይሄ ነገሩ በጣም ትክክል አይደለም። አደምታ ያኒ ከሸሪዓ ጋር ያብሮ የሚሄድ አይደለም። እውነቱን ለመናገር ማለት ነው። አቡ አብደላህ እኔ እኮ ፖስትን በተመለከተ በጣም ግርም የሚለኝ ነገር ሰው ለማልቀስ ሲፈልግም ፖስት ላይ ነው የሚመጣው። ካሜራ ፊት ተቀምጦ ካሜራውን አዘጋጅቶ ይከፍትና ከዛ በኋላ ያላቅሳል። ምንድነው ችግሩን ለመናገር ሲፈልግ ሐታ ዱዓ ለማድረግ ሲፈልግ ነው ማለት ሐታ ዱዓ ለማድረግ ሲፈልግ እና ያለን አሁን ግማሾቹ ንቃብ ለብሶ ግማሹ ጺሙን አሳድጎ ያ ረቢ ይላል ካሜራ ፊት ተቀምጦ ማለት ነው። ልክ ይሄ ካሜራ ለአላህ የሚያደርስ መልእክተኛ እንደሆነ ልክ አሁን እኛ ኢሞ እናወራለን። አሁን እያወራን ነው አይደል? የኔ ዛት ታያለ። ልክ አላህ እሱን ለማየት ካሜራ አስፈላጊ እንደሆነ ነገር አድርጎ ብቻ እኔ ግርም የሚል ነገር አለ። ወላሂ እውነቴን ነው የምለው። ካሜራ ከሙሉ ህይወታችን ጋር ተሳስሯል። ዱዓ ስናረግ ምን ቀረ? በቃ ስንሰግድ እዛ አስቀምጠን መስገድ ብቻ ነው የቀረው፣ ሌላ ምንም አልቀረም። ስናለቅስ ምነው ሩኩ ላይ ሆኖ ኮሜንት የሚያነቡ አላየም? ላይቭ ላይ ሆኖ መካ ውስጥ አርዳል ሐራም ላይ አላያቸውም? ወላሂ አጃኢብ ነው።
እኔ በቃ ወስዶናል። ይሄ ካሜራ የሚባል ነገር ፖስት የሚባል ነገር ሰው እንዲያየን ግልጽ ነው። ሰው ዱዓ የሚደረገው ማን ነው የሚለመነው? አላህ ነው አይደለም እንዴ? እሺ የቸገረውን ነገር ወረቀት ላይ በማስታወሻ ይዞ አስቀምጦ ካሜራ ፊት ለፊት ተቀምጦ ጌታዬ እንደዚህ አይነት ችግር አለብኝ እንደዚህ አድርግ ምን ይባላል? አሁን ዋስል ወአብደላህ ዋስል እና ባረከላሁ ፊኩም። እንዳጠቃላይ ወንድም እህቶች ትኩረቱ ወደ እህቶች ቢሆንም ወንድሞችም አሉና እዚህ ጉዳይ ላይ እኔ የፈለኩት እንደ ተጨባጭ ብዙ ጊዜ በተደጋጋሚ ተናግሬያለሁ። ይሄን ነገር በነገራችን ማለት በተደጋጋሚ ተናግሬያለሁ፣ አዲስ አይደለም። ፕሮፋይል ስማችሁን፣ የፕሮፋይል ፎቶ መጠቀም፣ የህይወታችሁን ጉዳይ በፖስት መልኩ መልቀቅ፣ በተለይ የቤታችሁ ውስጥ ያለን ችግርን፣ የትዳርሽን አደጋ ችግርን በፖስት መልኩ መልቀቅ ያ ሰውዬ መጥፎ ሊሆን ይችላል ባልሽ። መቼም በነገራችን አብዛኛ ሴቶች አባቷ ጋር ትጣላ፣ እናቷ ጋር ትጣላ፣ ወንድሟ ጋር ትጣላ፣ ባሏ ጋር ሰላም ከሆነች ክፉ ነገር አትፖስትም። አላየንም፣ አልሰማንም እንደዚህ አይነት ንግግሮችን። ወላሁ አለም ደግሞ አላህ የሚያውቀው። ሁሉም ደግሞ እንደ ሀቢብቲ ሀቢብቲ እያሉ እንኳን እያባበሏት ቢሆን ባሏ ጋር ደግሞ ትንሽ ግጭት ካለ ፖስቱ እንዳለ እኔ እኮ የምሰማው አከሊት እንደዚህ ነው። ምን አይታችሁ ነው? ከየት የመጣ ነው ሲባል እምትፖስተው እኮ እንደዚህ ነው። አከሊት ተፈታለች እንዴ ነግራችሁ ነው? አይ እምትፖስተው ሁሌ ስለዚህ ስለሆነ ነው። በቃ ጌታዬ ሰብር ነው ይወስ ማፍታቱም ሚዩት ነው ሚዩት ነው። ኧረ ሚዩት ነህ አቡ ሐፍሳ ቅድም በሆነ ሰው እየሳኩኝ ነበረ። መሐመድ ሳዲቅ የለም አሁን እዙ እኛ ጋር ነበርና በህይወታችን ውስጥ ይሄ መፖሰት ግልጽ ነው። ታይም ላይናችን በቃ የህይወታችን መልእክተኛ ሆኗል ማለት ነው። የሆነ እንቅፋት ከመታን እንቅፋት የመታው ሰው ነው መታመሙን የሚያውቀው ምናምን አለ አይደለም። የሆነ በቃ ቢስሚላህ ሰጡት ዕብራ ሊመን ያዕተብር ነው ይላሉ። መልስ እኮ አለ ደግሞ የመልስ ምት እኮ አይጠፋም። ዕብራ ሊመን ያዕተብር ነው፣ እኔ ባለፍኩበት ሰው እንዳያልፍ ነው፣ ከኛ ትምህርት ሰው እንዲወስድ ነው። هذا يعني ፍጥራ ነው። ስለዚህ አንድ ኡስታዛችን እንደሚሉት ሴት ልጅን ምንድን ነው የሚሉት እንደ ወዳጃ ነው የሚባለው በእኛ ሀገር እንግዲህ አገርቴን ሀሊ መናከን ከደለን ሲፍቴ ጋር ወዳጃ ቀብደን ዴሚኒ ጀደቦ ባለቤትን አስቀይምሃት ወደ ወዳጃ ቦታ ሴቶች ወደ ተሰበሰቡ ቦታ ይዛት አትሂድ ይላል። ሱፊይ ነገር ነው ሰውየው፣ የማይከፋ ቁርአን የቀራንበት ነው። ለምንድን ነው ሼሙ ይሄ ሲሏቸው ኧረ ማዲ ዋዲፍት ሲፈካቴ ይላል። ዋዲፍት ሲፈካቴ ዘሪ አባት ወርበሪ ኬስ ይለኮት ያለ የሰባት አባትን ዘር ነው የምቆጥርልህ አለ። እንዲህ ብሎ እንደዛ ሄዶ እንደዛ ወጥቶ እንደዛ ገብቶ እንዳተውም አለ። ስለዚህ ከእንደዚህ አይነት ጉዳዮች ላይ አላህ ሱብሓነሁ ወተዓላ መልካምን ነገር ይወፍቀን። የበለጠውን ግን ፎቶአችሁን ፕሮፋይል የምታደርጉ እህቶች ተጠንቀቁ። ወላሂ በዛ አህዋል ላይ ከሞታችሁ አስቸጋሪ ነው። ፎቶአችሁን እየታያችሁም ይሁን አይናችሁ እየታየም ይሁን እንደው በተነቀባችሁም ይሁን እህቶች ምን ያገለግላችኋል? የሆነ ሪሳላ ብታስቀምጡ አይሻላችሁም? የሆነ ሐዲስ ሰው አይቶት የሚጠቀምበትን ሐዲስ ፕሮፋይል አድርጉት። خلاص የምትፖስቱትም ደግሞ የሆነ ቁርአን መፖስት ከፈለጋችሁ እናንተ መወዛወዙ። እናንተ ምን ታደርጋላችሁ? ቅመም መሆናችሁ ነው። እናንተ የወጡ ቅመም ናችሁ ወይም ቁርአኑን ማጣፈጫ ናችሁ። ሼክ ኡስታዝ ማን ነበር ስሙ? ኡስታዝ አብዱልለጢፍ አብዱልከሪም አብዱልለጢፍ ስሙ አብዱልከሪም መሰለኝ ስሙ የሆነ እንዳውም ወገለ ምንደበታ ቁርአን አንቀጽ ሱረቱ ዩሱፍ ላይ ያለውን ተይተለክ አይ እዛ ቀደም ብሎ የሚመጣውን እንግዲህ ወራወደት ሁለቲ هو في بيتها عن نفسه وغلقت الابواب وقالت هيت لك የሚለውን እንትን እያለ ደርስ ላይ ነው እያስተማር ነው። በነገራችን ማለት እሱ እንደዚህ ተማሪዎች ፍሪክስ አስቀምጦ እያስተማር ነው የተቀረጸው። ወራወደት ሁለቲ አባበለችው፣ ያ እሱ በቤቷ የሆነውን ልጅ ዩሱፍም ማለት ነው አባበለችው። ሙራወዳ ማለት ማባበል ነው። አባበለችው
ወፊ ቤቲ አን ነፍሲ ወገለቀት ልአብዋብ የሚለው እንግዲህ የምመጣ ወፈታት ልካሜራ ነው። እንአከሰት ልአያ ወገለቀት ልአብዋባ ወቃለት ሀይተ ለክ ይችኝ የዩሱፍ እኮ ዩሱፍ አንድ ሰውን ነው ያቺ እምራተል አዚዝ እኮ አንድ ሰው ነው የተገለጠችለት። የአሁኑ እህቶች ግን እኮ በሚሊየን የሚቆጠር ሰው ላይ እኮ ነው ካሜራን ከፍተው ሀይተ ለክ እያሉ ያሉት ሀያእቱ ለኩም ነፍሲ እያሉ ያሉት እኮ። እናም ሀይተ ለክ ፈቃለት ሀይተ ለክ ይሄን አስመልክቶ ታዲያ ምን አለ ኡስታዙ? አንቺስ ታዲያ ልታባቢን ነው እኛን አለ። እኛ ልታባቢን ነው ታዲያ መጣሽው ይላል። ካሜራ ፊት እንደዚህ ስትወዛወጂና አክት ስታደርጊ ያቺኛዋ ዩሱፍን ያባበለችው አንቺ እኛ ልታባቢ ነው ይላል። እና እዛ ጋር መታችሁ ይሄን የምታደርጉ ትክክል አይደለም። ወላሂ ለቁርአን እያቀረ ከፍታችሁ ነሺዳ ከፍታችሁ የምትወዛወዙ እህቶች ቁርአን አንቀጹ ምክር እያስተላለፋችሁ የመሰላችሁ ስራ እየሰራችሁ ካሜራ ወደ እናንተ አዙራችሁ የተንቀሳቀሳችሁ ቀርጻችሁ የምትለቁ እህቶች ተቀድም ከጠቀስኩት የከፋ ነው። ያ ቪዲዮአችሁ ተቀምጦ እናንተ ከሞታችሁ ሰይአቱን ጃሪያ ቀብር ድረስ ይመጣላችኋል። ወላሂ ወተላህ ይመጣላችኋል። እናንተ ያንን ለቃችሁ ያንን አይቶ ወንድ ልጅ ምራቁን በዋጠ ልክ ወንጀል ይመጣልሻል። ከሞትሽም በኋላ ቀብርሽ ውስጥ ይመጣልሻል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም الحديث في البخاري كتب لابن آدم حظ من الزنا فإنه مدركه لا محال العينان تزني وزناهما النظر. يعني أنت بدون ما تعرفين هيأت نفسك يعني امرأة دارا سيتون شمالت أمارنيا بارونيا كتناقر كابلا شتال يزاقوت على كامل لايفون يعني أنت يلليت سيتون شمالت يعين شوار موسجة سبحان يعني الله ገላሽን ምትሸጪ ሆንሽ ማለት ነው። እኛ ሀገር አሁን የሚባል ነገር አለ፣ ሴተኛ ዳሪ ይባል አይደለ? ያስጠላል አይደለ? እህቶቼ እንደም ተነቂባ ሴተኛ ቃል ስትባል ግን ሳታስቡትም ቢሆን አስባችሁ እናንተ እዛ ቦታ ነው ያላችሁት ማለት ነው። ያኒ የምሽት ወይም ደግሞ የአይን ሻዋር መውሰጃ የአይን ዝሙት የሚሰራብሽ ሆነሻል። ስለዚህ በዛ አህዋል ላይ ከሞትሽ ቀብርሽ ውስጥ ሰደቀቱን ጃሪያ እንዳለ ሁሉ ሰይአቱን ጃሪያ እንዳለ እንዳዘነጉ ይመጣላችኋል። ይሄንን ነገር ተጠንቀቁ ልፈልጌ ነው። የምትፖስቱን ቪዲዮቻችሁንም ፎቶቻችሁንም አንሱት። አላህን የምትፈሩ ከሆነ አላህም በቁርአን ላይ እንዳለው ያ አዩሀ الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ብሏል። ነቢያችንም ሰለላሁ ዐለይሂ ወሰለም ኩን ፊ ዱንያ ገሪብ አው ዓብሪ ሰቢል ብለዋል። በዱንያ ላይ እንደ እንግዳሁን ብለዋል። አብዱላህ ብን ዑመር ይሄን ሐዲስ አስመልክቶ ምንድነው የሚለው? إذا أمسيت فلا تنتظر الصباح فإذا أصبحت فلا تنتظر المسائل. كامشه نقاتنا أتطبق كانقاه مشتنا أتطبق موته لا محل بموت موتي ساعات قلنا أكاونتش لا يتلتفوا من دنون أكاونتاتش لا يتلتفوا من دنون إيه ننسن الأنيام لا كوننا يدلم عندنا سويش بنقراتش مهال ميديا لا يوتو دعوة የሚያደርግ ሰው ብሎ ማለት ምክር የሚሰጥ ብሎ ማለት መላእክት እንኳን እንደሱ አይኑን ብለው ያስባሉ። ላ ወላሂ እንደሱ አይደለም። ዑመር ብን አቡበከር ስዲቅ እኮ اللهم لا تؤاخذني بما يقولون واغفر لي ما لا يعلمون واجعلني خيرا مما يظنون ይሉ ነበር። ጀነት ተመስክሮላቸው ሳለ ወፍ በሆንኩኝ ብሎ ይመኙ ነበር። ወፎች ሲጫወቱ አይተው ሐዲሱ ያው ይሄ አثر ሰነዱ ላይ ባላጠናው ማለት ነው። ወፎች እንጨት ላይ የተጫወቱ ሲያያቸው ያለቅሳል። እናንተ ምን አለባችሁ ብሉ ጠጡ ትሞታላችሁ አፈር ትሆናላችሁ። እኛ ነን እንጂ እኔ ነኝ እንጂ ነገና ሂሳብና አውጣና አውረድ ያለብኝ ምን ነው ወፍ በሆንኩኝ ይላል። ጀነት ተመስክሮለታል ማለት ነው። እና ልል የፈለኩት ያው እዚህ የምትፖስቱት ነገር ላይ ነው። በተደጋጋሚ ነገር እናያለን። ጥሩ ጎበዝ የተባሉ ሴቶችን በዚህ ጉዳይ ላይ ሲለቁ ይገኛሉ፣ ሲፖስቱ ይገኛሉ። ይሄ ነገር የሚዲያ ሴቶች ልትባሉበት አይገባም። ያኒ የሚደርስን ኮሽታን በአጠቃላይ ሲከፋችሁ ሲመራችሁ ስደት ዓለም ላይ ያላችሁ በተለይ በቃ አይደለ ላካፍል እያላችሁ ስትጽፍ ይቀለኛል ብላችሁ የምትጽፉ የምትፖስቱ ይሄ ነገር ትክክል አይደለም ልልፈልጌ ነው። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ